ሰላም የዴሊ ፎረም ቤተሰቦች፣ በሊባኖስ በእስራኤል ጥቃት የተገደሉ ሰዎች ቁጥር ወደ 2100 ማለፉ ተነገረ። እስራኤል በሊባኖስ የአየር ድብደባ ማድረግ ከጀመረች ቀን ጀምሮ የሟቾች ቁጥር 2167 መድረሱን የሀገሪቱ ጤና ሚኒስቴር አስታውቋል። የሟቾች ቁጥር ማክሰኞ ዕለት ከተገለጸው በ43 ሰዎች መጨመሩም ነው የተነገረው። በእስራኤል ጥቃት ጉዳት የደረሰባቸው ሰዎች ደግሞ 7000 መድረሱንም ተሰምቷል። እስራኤል በደቡባዊ ሊባኖስ በፈጸመችው 3 ተከታታይ ጥቃቶች ቢያንስ 3 የሕክምና ባለሙያዎች መገደላቸውን የሊባኖስ ባለስልጣናት ገልጸዋል። ባለስልጣናቱ እስራኤል ሆን ብላ የጤና ባለሙያዎችን ኢላማ ታደርጋለች ሲሉም እስራኤልን ወንጅለዋል። የሊባኖስ ጤና ሚኒስቴር የመጀመሪያዎቹም የሕክምና ባለሙያዎች የተገደሉት በእስራኤል ጥቃት ጉዳት የደረሰባቸውን ለማንሳት በሚያደርጉት ጥረት መሆኑንም ተናግረዋል። በማስከተልም ሁለተኛና ሶስተኛ ቡድን ሲሄድም ተመሳሳይ ጥቃት እስራኤል መፈጸሟን የሊባኖስ ጤና ሚኒስቴር አስታውቋል። የእስራኤል ጦር በጉዳት ላይ ምላሽ እንዲሰጥ ቢጠይቅም ፈቃደኛ ሳይሆንም መቅረቱንም ቢቢሲ አረጋግጧል። እስራኤል ሂዝቦላ አምቡላንስና የሕክምና ተቋማት ለወታደራዊ ዓላማዎች ይጠቀማል ስትልም ሐሰተኛ ውንጀላ ታቀርባለችም ተብሏል። የሊባኖስ ጤና ሚኒስቴር ግን ይህንን ውንጀላ በተደጋጋሚ ማስተባብሏል። ሚኒስቴሩ እስራኤል በሊባኖስ ላይ ጥቃት መፈጸም ከጀመረች ጊዜ አንስቶ 91 የሕክምና ባለሙያዎች ሲገደሉ 208 ደግሞ ጉዳት ደርሶባቸዋል። አክሎም በሕክምና ተቋማትና አምቡላንሶች ላይ ብቻ 120 ጥቃቶች እስራኤል መፈጸሟን አስታውቋል። ይህም ዓለም አቀፍ ሕግን እየጣሰ መሆኑም ተሰምቷል። ሚኒስቴሩ ረቡዕ ዕለት ባወጣው መግለጫ የሚፈጽሙት ጥቃቶች ጭካኔ የተሞላባቸው ነው ሲልም እስራኤልን ከሷል። የሕክምና ባለሙያዎቹ ቀጥተኛ ኢላማዎች ሆነዋል። ይህም በዓለም አቀፍ የሰብአዊ ሕግ የተደነገጉ ሁሉንም ደንቦችና መርሆች ሙሉ በሙሉ እስራኤል ችላ ብላለች፣ ሆን ብላም ጥሳለች ስትል ሊባኖስ ከሳለች። የሰብአዊ መብት ተሟጋቾች እስራኤል በሊባኖስ የፈጸመችውን አንዳንድ ድርጊቶች እንደ ጦር ወንጀልም የሚታይ ነው ሲሉም እየገለጹ ነው። ኢራን ከአሜሪካ ጋር ወደፊት ስለሚኖራት ንግግር ከፓኪስታን ጋር ከተወያየች በኋላ እንደምትወስን ተሰማም። ከኢራን እስላማዊ አብዮታዊ ዘብ ጋር ግንኙነት ያለው ታሲም የዜና ወኪል ቴህራን ከአሜሪካ ጋር የሚኖራት ቀጣይ ድርድር ከፓኪስታን ልዑክ ጋር ከተወያየች በኋላ እንደምትወስን ተዘግበ። የዜና ኤጀንሲው ስለ ጉዳዩ ቅርበት ያላቸው የኢራን ምንጮችን ጠቅሶ በቀጣዩ ዙር ውይይት ላይ ለመወሰን አሜሪካና እስራኤል ከሊባኖስ ጋር የተኩስ አቁም ስምምነት ከደረሱ ለኢራን አንድ በጎ ምልክት መሆኑንም ተናግረዋል። ይሁን እንጂ አሜሪካ ምክንያታዊ የሆነ ድርድር ማዕቀፉን መከተል አለባት ያሉት የዜና ኤጀንሲው ምንጮች ከመጠን በላይ የተለጠጡ ፍላጎቶች በማቅረብ ሂደት ማደናቀፍ ወይም ከተኩስ አቁም በፊት የተደረጉትን ስምምነቶች መጣስ እንደሌለባት ጨምረው አስጠንቅቀዋል። ታሲም ዋሽንግተን ቀጣዩ ዙር ውይይት ለማካሄድ ፈቃደኛ መሆኗን የአሜሪካ መገናኛ ብዙሃን መዘገባቸውን ጠቅሶ ነገር ግን የኢራን ልዑካን ቡድን አሜሪካ ምክንያታዊ ድርድር ለመጀመር የሚያስፈልጉትን የተወሰኑ መርሆችን ማክበር እንደሚያስፈልጋት አጽንኦት ሰጥተው ተናግረዋል። ይህም በእንዲህ እንዳለ አሜሪካ ከኢራን ጋር ሁለተኛው ዙር ድርድር እየተነጋገረች መሆኑን ቢቢሲ አረጋግጫለሁ ብሏል። ነገር ግን እስካሁን ድረስ ቀኑም ሆነም ቦታው አለመወሰኑን ነው ያስታውቀዋል። የአሜሪካው ፕሬዝዳንት ኢራን ከስምምነት ለመድረስ ቁርጠኛ መሆኗን እስኪያረጋግጡ ድረስ የባህር ኃይሉ የቴህራን ወደቦችን ዘግቶ እንዲቆይ ለማድረግ መወሰናቸው ተሰምቷል። ነገር ግን አመሻሹ ደግሞ አሜሪካ የዘጋችውን የባህር በር ሳትከፍት እንዳልቀረም እየተሰማ ነው። የፓኪስታን ልዑካን ቡድን ቴህራን መድረሳቸው ተሰማ። አሜሪካና ቴህራን ለማሸማገል የሚገኘው የፓኪስታን ልዑካን ቡድን ቴህራን ረቡዕ አመሻሽ መግባቱ ተሰምቷል። ከልዑካን ቡድኑ መካከል ከዚህ ቀደም ትራምፕ የሚወደው ሲሉ የገለጿቸው ፊልድ ማርሻል አሲም ሙኒርና የሀገር ውስጥ ሚኒስትሩ ሞሺን ናቂሽ እንደሚገኙበት በመንግስታቱ ድርጅት የፓኪስታን ተልዕኮ መግለጫ ያስረዳል። ቀደም ሲል የኢራን መገናኛ ብዙሃን ኢራብ የዜና ወኪል የአሜሪካን መልእክት ለማስተላለፍና ስለ ሁለተኛው ዙር ድርድር ለመነጋገር የፓኪስታን የልዑካን ቡድን ወደ ቴህራን እንደሚመጡ ዘግቦም ነበር። አሜሪካና ኢራን የመጀመሪያው ዙር ድርድር ባለፈው ሳምንት በኢስላማባድ ያደረጉ ሲሆን ያለ ውጤት መጠናቀቁም ይታወሳል። ይህ በእንዲህ እንዳለ የፓኪስታን ጠቅላይ ሚኒስትር መሐመድ ሼህባዝ ሻሪፍ ወደ ሳውዲ አረቢያ ለጉብኝት መሄዳቸውን ጽህፈት ቤታቸው አስታውቋል። አሜሪካ የኢራን ወደቦችን ሰኞ ዕለት ከዘጋች ጀምሮ 15 መርከቦች የሆርሙዝ ወሽመጥን አቋርጠዋል። ከነዚህ መካከል ደግሞ 9ኙ ከኢራን ጋር ግንኙነት ያላቸው መሆኑን ቢቢሲ
ቬሪፋይ የተመለከተው የመርከቦች እንቅስቃሴ የሚጠቁም መረጃ መሆኑን ቢቢሲ ወቁልኝ ብሏል። የአሜሪካ ማዕከላዊ እዝ ሴትኮም ወደ ኢራን ወደቦች የሚገቡም ሆነ የሚወጡ በሙሉ እግድ ይመለከታቸዋል ቢልም እስካሁን ግን በትክክል እየተገበረ አይደለም። ከኢራን ወደቦች ውጭ የሚመጡም ሆነ የሚሄዱ መርከቦች ግን የመንቀሳቀስ ነጻነታቸው የተጠበቀ መሆኑንም አሜሪካ ተናግራ ነበር። የመርከቦቹን እንቅስቃሴ መከታተያዎች ከኢራን ጋር ግንኙነት ያላቸው 6 መርከቦች በወሽመጡ በኩል ማለፋቸው ያሳያሉ። የአሜሪካ ጦር በርካታ መርከቦች እንዲመለሱ ተደርጓል ቢልም ቢቢሲ ከገለልተኛ ወገን ግን ይህንን ማረጋገጥ አልቻልኩም ብሏል። ነገር ግን ቢያንስ አንድ መርከብ በወሽመጡ በኩል ሲያልፍ እንዲመለስ መደረጉን የመረጃ መከታተያዎች ያሳያሉም ተብሏል። በአሜሪካ ማዕቀብ የተጣለባት ሪች ስታር መርከብ ከዩናይትድ አረብ ኤሚሬትስ ዳርጃ ምስራቃዊ ክፍል ተነስቶ በወሽመጡ በኩል ሲያልፍ እንዲመለስ የተደረገ ቢሆንም ረቡዕ ዕለት ግን በባህረ ሰላጤው እንዲያልፍ ተደርጓልም ተብሏል። በተጨማሪም 2 የኢራን ባንዲራ የሚያውለበልቡ መርከቦች እገዳው ተግባራዊ መሆን ከጀመረ በኋላ ከኢራን ቻባህራ ወደብ ተነስተው በሆርሙዝ ወሽመጥ ምስራቃዊ ክፍል በኩል አልፈዋልም ተብሏል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከፎክስ ኒውስ ጋር በነበራቸው ቃለ ምልልስ ወቅት ግን ዝርዝር መረጃ ሳይሰጡ የሆርሙዝ ወሽመጥ እየተከፈተ ነው ሲሉም ተናግረዋል። የኢራን ጦር አዛዥ አሊ አብዱላሂ እገዳው ካልተነሳ ማንኛውም የወጪና የገቢ ንግድ በፐርሺያ ባህረ ሰላጤ በኦማንና በቀይ ባህር እንዳያልፍ እንደሚያደርጉም ዝተዋል። ትራምፕ ከዚህ ቀደም አሜሪካ የኢራንን ባህር ኃይል ማውደሟን ተናግረው የነበረ ሲሆን አሁን ግን በቀጠናው የሚደረግ የባህር ጉዞ ላይ ግን ኢራን እክል እየፈጠረች መሆኑ ይነገራል። ዶናልድ ትራምፕ ስለ ኢራን ጦርነት የሚሰጡት መግለጫ እርስ በርስ የሚጣረስ መሆኑ ተሰማም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለ ኢራን ጦርነትና ስለሚያበቃበት መንገድ የሚናገሩት በየቀኑ የሚሰጡት መግለጫ እርስ በርሱ የሚጣረስ መሆኑም ተሰምቷል። ትራምፕ ከፎክስ ኒውስ ጋር በነበራቸው ቃለ ምልልስ ላይ የጦርነቱ ማብቂያ እየተቃረበ ነው ሲሉም ተናግረው ነበር። አሜሪካና ኢራን ለ2 ሳምንት የሚቆይ የተኩስ አቁም ተስማምተው ድርድርም መጀመራቸው ይታወሳል። ትራምፕ ለፎክስ ኒውስ በሰጡት ቃለ ምልልስ ላይ ግን ተጨማሪ የአየር ድብደባዎች ሊፈጸሙ እንደሚችሉም ፍንጭ ሰጥተዋል። የአየር ድብደባዎች አሁን ባቆም አገሪቱ መልሶ ለመገንባት 20 ዓመት ይወስድባታል እና ገና አልጨረስኩም ስራዬንም ብለዋል። ትራምፕ ለፎክስ ኒውስ ምን እንደሚሆን እናያለን፣ ከስምምነት ለመድረስ በጣም የሚፈልጉ ይመስለኛል ሲሉም ኢራናውያን ለስምምነት ዝግጁ ናቸው ሲሉም ፍንጭ ሰጥተዋል። ኢራን ግን በዚህ ጉዳይ ላይ ያለችው ነገር የለም። ትራምፕ የ2 ሳምንት የተኩስ አቁም ይራዘም እንደሆነ ሲጠይቁም እንዲሁ እርስ በርስ የሚጣረስ ምላሽ መስጠታቸውን ቢቢሲ አረጋግጫለሁ ብሏል። የፈረንሳይ የዜና ወኪል ግን አደራዳሪዎቹ የ2 ሳምንት የተኩስ አቁሙ እንዲራዘም ለማድረግ እየተቃረበ መሆኑንም ፍንጭ ሰጥቷል። አንድ ከፍተኛ የአሜሪካ ባለስልጣን ደግሞ አሜሪካ በይፋ የተኩስ አቁሙን ለማራዘም አልተስማማችም ሲሉም ለቢቢሲ መናገራቸው ተሰምቷል። አሜሪካና ኢራን ከስምምነት ላይ ለመድረስ እየተነጋገሩ ነውም ተብሏል። የዓለም አቀፍ የድፍድፍ ነዳጅ ዋጋ በአንድ በርሜል $100 በላይ ቢወጣም የጂኦ ፖለቲካዊ ቀውሶች የነዳጅ ዋጋን ወደ ላይ እያናሩት ነው። የባህር በር የሌላት ዩጋንዳ ግን ከበርካታ የምስራቅ አፍሪካ ሀገራት በተሻለ አንጻራዊ የዋጋ መረጋጋት ማስመዝገቧ ተሰምቷል። በቀጠናው ባለፉት ሳምንታት የነዳጅ ዋጋ በከፍተኛ ሁኔታ የጨመረ ቢሆንም ነዳጁን በኬንያ ወደብ በኩል በየብስ ለምታስገባው ዩጋንዳ በነዳጅ ማደያዎቿ ላይ የሚታየው ዋጋ ከሌሎች አቻ ሀገራት ጋር አንጻራዊ ዝቅተኛ መሆኑ ተሰምቷል። የቀጠናውን የነዳጅ ዋጋ ንጽጽር ስንመለከት የባህር በር ባለቤት የሆነችው ኬንያ 1 ሊትር ቤንዚን ናፍጣ በአማካይ 5871 ሺሊንግ እየሸጠች ትገኛለች። በዩጋንዳ ግን 1 ሊትር ቤንዚን 5241 ሺሊንግ፣ በካምፓላ የተወሰኑ አካባቢዎች እስከ 5600 ቢደርስም ናፍጣ ደግሞ በአማካይ 5085 ሺሊንግ እየተሸጠ ነው። በሌሎች ሀገራት ያለው ሁኔታ ስናይ በሩዋንዳ ቤንዚን 5841 ሺሊንግ እንዲሁም ናፍጣ 5558 ሺሊንግ፣ በታንዛኒያ ቤንዚን 5415 ሺሊንግ፣ ናፍጣ 5387 ሺሊንግ ይሸጣል። በሩዋንዳ ደግሞ ቤንዚን በአማካኝ 4959 ሺሊንግ ነው። የእንግሊዝ ጠቅላይ ሚኒስትር ኬር ስታርመር አሜሪካና እስራኤል በኢራን ላይ እያካሄዱት ባለው ጦርነት ዙሪያ የያዙት አቋም እንደማይቀይሩና ለጫና እንደማይንበረከኩ አስታወቁም። ጠቅላይ ሚኒስትሩ ይህንን ያስታወቁት የአሜሪካ ፕሬዝዳንት ዶናልድ ትራምፕ በቅርቡ የሰነዘሩባቸው ትችት ተከትሎ ነው። ስታርመር ረቡዕ አመሻሽ በምክር ቤት ተገኝተው ስለ ትራምፕ አስተያየት ጥያቄ ሲቀርብላቸው በኢራን ጦርነት ላይ ያለኝ አቋም
ከመጀመሪያውኑ ግልጽ ነው፣ ወደዚህ ጦርነት ውስጥ አንጎተትም ሲሉም በድጋሚ አስታውቀዋል። ፕሬዚዳንት ዶናልድ ትራምፕ ማክሰኞ ዕለት በስካይ ኒውስ ባደረጉት ቃለ ምልልስ የስታር መሪ ኤነርጂና የኢሚግሬሽን ፖሊሲዎች አጥብቀው የተቹ ሲሆን በአሜሪካና በእንግሊዝ መካከል ያለውን ግንኙነት ቀድሞ የተሻለ ነበር ብለዋል። ከዚህ ባሻገርም አሜሪካ በኢራን ላይ ለምታደርገው የማጥቃት ዘመቻ የእንግሊዝ ወታደራዊ የጦር ሰፈሮች እንዳትጠቀም ስታርመር መከልከላቸው ፕሬዚዳንቱ ማስቆጣቱም ታወሳል። እንግሊዝ ይህንን የአሜሪካ ጥቃት ህገወጥ በሚልም ፈርጃዋለች። ጠቅላይ ሚኒስትሩ ለፓርላማ አባል ባደረጉት ንግግር የገጠማቸውን ጫና ሲያብራሩ ጦርነቱ የእኛ ጦርነት አይደለም፣ ነገር ግን የተለየ መንገድ እንድንከተል ከፍተኛ ጫና ሲደረግብን ቆይቷል። ትናንት ማታም የተፈጠረውም የፕሬዚዳንቱን ትችት የዚሁ ጫና አካል ነው ብለዋል ስታርመር። አክለውም ሀሳቤን አልቀይርም፣ እጅንም አልሰጥም፣ ይህንን ጦርነት መቀላቀል ከብሔራዊ ጥቅማችን ጋር አይሄድም፣ ስለዚህ ፈጽሞ አናደርገውም፣ የቆምኩትም መሬት በሚገባ አውቃለሁ በማለት ያላቸውን አቋም በግልጽ አስታውቀዋል። በሌላ በኩል የዳውኒንግ ስትሪት የጠቅላይ ሚኒስትር ጽሕፈት ቤት ቃል አቀባይ ለጋዜጠኞች በሰጡት መግለጫ የእንግሊዝ መንግስት ፕሬዚዳንት ትራምፕ ሁለቱ ሀገራት ግንኙነት የሰጡት አስተያየት እንደማይጋራው አስታውቋል። በንግድና በተለያዩ የጋራ ጥቅሞች ዙሪያ በአሜሪካና በእንግሊዝ መካከል የሚደረጉ ውይይቶች በየቀኑ እንደቀጠሉ ናቸው ያሉት ቃል አቀባዩ ይህ ሁኔታ ከአሜሪካ ጋር ላላቸውና ለአስርት ዓመታት ለዘለቀው ልዩ ግንኙነት የተለመደ አካል መሆኑና ወደፊትም ተጠናክሮ እንደሚቀጥል ጠቅሰዋል። ቤተሰቦቻችን ዜናዎቻችን ከወደዳችሁ ላይክ አድርጉ፣ ለሌሎች ተደራሽ እንድንሆንም ሼር አድርጉም። አዲስ የሆናችሁ ቤተሰቦች ደግሞ ሰብስክራይብ በማድረግ ቤተሰብ ሆኑ። ሰናይ ጊዜ